ባንክ ቤቶች ጋር በአሁኑ ሰዓት ብዙ አይነት ግብይት እየዘረጉ ነው ብዙ አይነት ሰው ጥያቄው በዝቷል መኪና ሊገዙልኝ ነበር መጠቀም ይችላልሁኝ ወይ እንዴት ነው የሚሉት እስኪ የሚያዋውሏቸውን ውል ተቀበላቸው አይሰጡም ለምንድን ማይሰጡት ሒል አለው በውስጡ ሽወዳ አለው በውስጡ 3 ወይ 4 ባንክ ገባው ለምን ደውሉንም አትሰጡት አይ ሰነድ ነው አይሰጥም እኮ ለምን አይሰጥም ሁክሙንም እናውቀው ስናይ ነው አግባብተው በቃ ለቤተሰብ ማውረተ በቃ መኪና ልገዛ ነው ብለ ብዙ እርምጃ ሄደ ልብህ ከተንጠለጠለ በኋላ ለፊርማ ከቀረብክ በኋላ ወረቀቱን ያቀርቡልሃል እዛ ደርሰሃል መመለስ ያሳፍረዋል አብዛኛው ሰው ነፍስያውም ተፈልጋለች እንደዛ ነው የሚያደርጉት ያለበለዚያ ንጹህ ከሆነ ከመነሻው ሁክሙን እንዲያውቅ ንጹህ አድርጎ ማቅረብ ነው ሳይሸፋፈን ለዚህ ደግሞ ችግሩ በየባንክ ቤቱ አማካሪ የሆኑ ሰዎች ሙስሊሞች መሻይኾች ኡስታዞች ፈተና የሆኑ ነው ያሉት ለህዝብ ራሱ ግማሾቹ ከነጭራሹ አህካሙን ያውቁትም ግማሾቹ የባንኩን አሰራር እንኳን በዝርዝር በትክክል ያውቁትም ይልቁን ምንድነው ያደረጉ ያሉት ሽፋን ነው እየሰጡ ያሉት ጉልበት ነው እየሰጣቸው ያሉት ባንክ ቤቱ ከዛ ኢኽላስ ቅርንጫፍ ይላል የምን ኢኽላስ ነው የሚያሸበርቁ ከሩቅ የሚጣራስ የሚሰጡታል الحقائق الأسماء لا تغير الحقائق بسوتش أمارو السيامي قبيته حرام وحلال بزاري بقالات يشودم بقالات لا يمسرتم قبيتاችሁ ምን ይመስላል መኪና ልንገዛለት ነበር መግዛት እኮ ትችላላችሁ መጠቀም ትችላላችሁ አለኛ አንዱ እኔ እየሰማሁ ያለሁት አሰራራችሁ በመትገዙለት ሰው ስም አይደለም የምትገዙት ማነው በራሳችሁ ስም አይደለም የምትገዙት ባንኩ መኪናውን ገዝቶ 1 ሚሊዮን የሚሸጥ መኪና አለ 1 ሚሊዮን ገዛና በተቅሲጥ እየተከፋፈለ የሚከፈል በሁለት አመት ወይም በአንድ አመት ክፍያው ተጠናቆ ይከፈላል 1.5 እንሸጥላለን ይችላሉ እንደዛ ማድረግ ባንኩ መኪናውን ገዛ ወይም የሆነ ማሽን ገዛ በራሱ ስም ገዛ ለተጠቃሚው አትርፎ ሸጠለት ይችላል አሁን እየሰራለት ግን እንደዛ አይደለም ምንድነው የሚያደርጉት በራሱ በሰውየው ስም ይገዙና መኪና ከሆነ ሊብሬውን ይይዛሉ ከፍላ ስታጠናቀቅ እንሰጣለን ሊብሬውን ይሎታል በማን ስም ተገዛው በሰውየው ስም የነሱ ሚና ታዲያ ምንድነው ሻጭ ናቸው ሻጭ አይደሉም እና እንገዛልሃለን ለምን ተባለ መኪና ገዙልኝ ይባል መቼ ገዙ ሻጭ እኮ አይደሉም እነሱ ተግባብተናል ሻጭ አይደሉም እነሱ ምንድነው ያደረጉት ብር ነው የከፈሉለት ስለዚህ ብድር ነው የሰጡት ማለት ነው ብድር ነው የሰጡት እንጂ እቃውን አልገዙልህም እቃውን ገዝተው ቢሰጡ ችግር የለውም ድፍንፍን አድርገው ይሰራሉ ወደ ዝርዝር ሲገባ በደንብ ግልጽ ማድረግ አይፈልጉም ይሄ ደግሞ ትልቁ ኃላፊነት የማን ነው በየዘርፉ ላይ የራሳቸውን አማካሪ ያደረጉ አካላት ራሳቸውን በየባንኮች አማካሪ ያደረጉት ብቻ አይደለም የሙስሊም ባንኮች የሚሉት ራሱ ብዙ ነገራቸው ግልጽ አይደለም መጥራት አለበት ይሄ ከዛስ ሙስሊሙ አልመጣም የራሳቸው ተቋም ነው መስጊድ ነው እንዴ አጥርተህ አስቀምጥ ሐራም ነው ሐላል ግልጽ አድርግልን ለማንም ግልጽ ይሁን አይ ኮሚቴዎቹ እኮ የቦርድ ኃላፊዎቹ ነከሬ ናቸው እና ጥምጣሙ ነው እንዴ ደሊል የሚያደርግልን ጽሙ ነው እንዴ ደሊል የሚሆነው አሰራሩ ግልጽ ሆኖ በሸሪዓ ሚዛን ይመዘናል እንጂ ከኔን አስጠግተህ ማስፈራሪያ አድርገው ፉላን من الناس ስሙ ገናና ነው እነ ከኔ ናቸው እኮ አማካሪዎቹ ስለዚህ ሄዳችሁ ግቡና ጠይቋቸው አሰራራችሁ ምን ያህል ሐላል ነው በሏቸው አይነ ሼህ ከኔ ናቸው አማካሪዎቹ ነው የሚሏቸው ይሄ በቂ ነገር አይደለም እንደዚህ አይደለም የሚሰራው የግብይት ነገር በአሁኑ ሰዓት እየተራቀቀ ስለሆነ ኪታብ ያወቀ ሁሉ በቀላል ጥያቄው ላይ መልሰው ይችላል የነሱን አሰራር ዝርዝር ማወቅ ይፈልገዋል ተመልሶ ደግሞ የዑለማ ፈትዋ በደንብ ማየት አለበት ዑለማዎቹ ምን ያውቃሉ ይላል እሱ ፋይናንስ ተምሮ መጥቶ ማለት ነው የፈለገ ፋይናንስ ቢገባ በፋይናንስ ህግ ፈትዋ ይሰጣል እንዴ ፈትዋ ምን ይፈልጋል ቁርአንና ሐዲስ ይፈልጋል አይደል ህክምና ተማረ ተራቀቀ ስፔሻሊስት ሰብ ስፔሻሊስት የኩላሊት ንቅለ ተከላ ይቻላል አይቻልም ሐኪም ነው እንዴ ፈትዋ የሚሰጠው አይደለም ሐኪም አይደለም ፈትዋ የሚሰጠው አሰራሩ ለዓሊም ያስረዳ ፈትዋ ማን ይሰጠዋል በቃ ዓሊሞች እኮ አውቁትም ማሻአላህ አላህ ይባርክልህ
አንተ ታውቀዋለህ ግን አደብ ይኑርህ ፈትዋ የምትሰጠው አንተ አይደለም አስተራሩን ገብቶኛል የምትለውን ዓሊሞቹ አልተረዱትም የምትለውን ዝርዝሩን በደንብ አድርገህ ለዓሊሞቹ አቅርብ ሳትደባብቅ ዝንባሌህ ሳይታከልበት ሳይጫጫ ነው ንጹህን አቅርበው የቀረበውን መሰረት አድርገው ጥናት አድርገው ፈትዋ ይሰጣሉ በዚህ ላይ የተቋቋሙ ትልልቅ ተቋማት አሉ በውጭ ዓለም የሙስሊም ተቋማት በየዓመቱ የተገናኙ አንዳንዴ በዓመቱ ለሶስት ጊዜ የተገናኙ ውስብስብ የሆኑ ወቅታዊ የሆኑ ዘመናዊ የሆኑ ክስተቶችን ባለሙያ ያስቀርበው ዝርዝሩን አዳምጠው ፈትዋ ይሰጣሉ ህክምና ላይ ለምሳሌ በላብራቶሪ የሚደረግ እርግዝና ሐላል ነው ሐራም አፈጻጸሙን ዝርዝሩን ባለሙያ ጠርተው አዳምጠው ነው ፈትዋ የሚሰጡት ዝም ብሎ አይደለም የሚሰጡት ምን ይመስላል ዝርዝሩ እንዴት ነው የሚከሰተው ምን ያህል ስጋት አለ ዘር መደባለቅ እድል አለ የለም ያለው ሁኔታ ምን ይመስላል አዳምጠው ነው ፈትዋ የሚሰጡት ኢኮኖሚ ላይ እንደዚያው ፋይናንስ አካሄድ ላይ ባለሙያ ጠርተው አማክረው ዝርዝሩን ይዘው ተመልክተው ነው ፈትዋው መጨረሻ ላይ ያለውን ያይና ሰው እንደዋዛ አይ እነሱ ያልገባቸውም አሁን እኮ ኢንፍሌሽኑ እንደዛ ብሎ ዶላር እንደዚህ ያደረገ እንደዚህ ይሄ ወረቀት ነው ከተከለኛ በራሱ ገንዘብ አይደለም እሱ አሁን ያወቃትን ነገር በቃ ዓሊሞች ያላወቁ ይመስላል ሼክ አልአልባኒ ረሂመሁላህ ስለሆነ ሀገር ከጂሃድ ጋር የተያያዘ የሆነ ጥያቄ ጠየቃቸው አፍጋኒስታን ላይ በነበረው ጂሃድ ላይ ሸውዳችሁናል ሁለተኛ ለሸውዱ ነው እንደፈለጋችሁት አሉ ማለት ዓሊም ማለት ፀሐይ ማለት አይደለም አሉ ነገሮችን ቁልቁል እየተመለከተ ሁሉም የሚታየው ተገልጦ አይደለም መረጃ ይቀርብለታል በመረጃው ላይ ተመርኩዞ ነው የሚናገረው አሉ ስታቀርቡ ንጹህን አቅርቡ ሁለተኛ ልትሸውዱ ነው እንደምትፈልጉት አሉ አይ እንደዚህ ፍቅህ الواقع አልገባቸውም ነው እያሉ ያሉት ዓሊሞቹ ያለው መሬት ላይ ያለው ተጨባጭ አልተረዱም ማሻአላህ አላህ ይባርክላችሁ ግን በፍቅህ الواقع ፈትዋ ይሰጥም ማለት ፈትዋ የሚሰጠው በቁርአንና በሐዲስ ነው ይሄን ገብቶኛል የምትለውን ነገር ዓሊም ጋር አቅርበው አሉት ዝርዝሩን አቅርብ ፈትዋን የሚሰጠው ግን እሱ ነው ዓሊም ነው የሚሰጠው ስለዚህ እዚህም ላይ ሒየል እየተጠቀሙ ሐራምን ሐላል ለማድረግ የሚዳክሩ ሰዎች አሉ ራስን መሸወድ ነው የሚሆነው ራስን መሸወድ